በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር የሚወዳችሁና የሚያከብራችሁ የእግዚአብሔር ቤተሰቦች በያላችሁበት ሰላም ለእናንተ ይሁን። በጌታችን ኢየሱስ ክርስቶስ ላይ የተመከረውን ክፉ ምክርና የተቀበለውን መከራ በማሰብ ከሆሳዕና ጀምሮ ሰኞ ጠዋት 1 ሰዓት ላይ የሚነበበው ግብረ ሕማም ይሄ ነው። ዘኢሳይያስ ነቢይ በረከቱ ትኩን ምስሌነ ለዓለመ ዓለም። የነቢዩ የኢሳይያስ በረከቱ ለዘላለም ከሁላችን ጋር ጸንቶ ይኑርና ነቢዩ ኢሳይያስ የተናገረው ኃይለ ቃል ይሄ ነው። ምዕራፍ 5 ቁጥር 1 እስከ 9 ያለውን ትናንትና ተመልክተነዋል። አሁን ደግሞ ትርጓሜውን የኢሳይያስን የምንመለከተ ያለ ይህን ነው ማለት ነው። ዘንተ ይቤ በእንተ አብ አመሰብሖ ለወልዱ በከመ ይቤ በወንጌል ኦ አባ ሰብሖ ለወልድከ። ጌታችን አምላካችን ኢየሱስ ክርስቶስ በወንጌል እንደተናገረው አባት ወይ ልጅን ግለጠው አለ። አብም ልጁን በምስጋና በገለጠው ጊዜ እንዲህ ብሎ የተናገረው ጌታችን አባት ወይ ልጅን ግለጠው ማለቱ የተናገረው ስለ አብ ነው። ተራ ቁጥር 2 ይቤ ሰባይኩከሂ ወአዲስ የብሃከ ገልጬሃለሁ እንደገናም እገልጥሃለሁ አለ። ተራ ቁጥር 3 ወብሂሎቱሰ ፍቁሬ በከመ ይቤ በወንጌል ዝንቱ ውእቱ ወልዴ ዘወቱ ሰመርኩ። ወዳጄ አለ። ወዳጄ ማለቱ በወንጌል በእርሱ ደስ የሚለኝ የምወደው ለመሥዋዕትነት የመረጥኩት ልጄ ይሄ ነው እንዳለ የማቴዎስ ወንጌል ምዕራፍ 3 እና የዮሐንስ ወንጌል ምዕራፍ 12 ቁጥር 28 ላይ። ተራ ቁጥር 4 ወብሂሎቱ ስብሃተ ለአጸደ ወይኔ ይብል እሎንተ ስብሃታተ ክልኤተ መትለዋነ። ለወይን አጸድ ምስጋና ማለቱም ለወይኑ አጸድ ምስጋና ማለቱም እነዚህ ተከታታዮች ሁለቱን ምስጋናዎች ተናገረ። ተራ ቁጥር 5 ዘይቤ ሰባይኩከሂ ወአዲስ የብሃከ ገልጬሃለሁ እንደገናም እገልጥሃለሁ ያለውን ተናገረው። ተራ ቁጥር 6 ወሰመዮ ነቢይ ለወልድ አጸደ ወይን በዜ በከመ ሰመየ እግዚእ ርእሶ በውስተ ወንጌል አጸደ ወይን በከመ ባህሉ አነ ውእቱ አጸደ ወይን ዘጽድቅ። ጌታችን አምላካችን ኢየሱስ ክርስቶስ በወንጌል እንደተናገረው እንዲህ አለ። ራሱን አጸደ ወይን ብሎ ሰየመ። ይህንንም በዮሐንስ ወንጌል ምዕራፍ 15 ላይ ያለውን ኃይለ ቃል ስንመለከት ጌታችን አምላካችን ኢየሱስ ክርስቶስ እኔ የወይን ግንድ ነኝ፣ እናንተም ቅርንጫፎች ናችሁ። እንግዲህ ቅርንጫፍ በግንዱ ላይ ከሌለ ፍሬ ሊያፈራ አይችልም። ስለዚህ እናንተም በእኔ መኖር ካልቻላችሁ ፍሬ ልታፈሩ አትችሉም አለ። በግንዱ ላይም ቅርንጫፎች ከሌሉ ግንዱ ፍሬ ሊያስገኝ አይችልም። ስለዚህ እኔ የወይን ግንድ ስሆን እናንተ ደግሞ ቅርንጫፎች ናችሁና በእኔ ስትኖሩ ፍሬ ልታፈሩ ይገባችኋል። ፍሬ ሳታፈሩ ብትቀሩ ግን ቅርንጫፍ ከግንዱ ሲረግብ ጠርገው እሳት እንደሚያቃጥሉት እናንተም እንዲሁ ያለ ፍሬ ብትገኙ በመጨረሻችሁ ጊዜ እሳት ይበላችኋል አለ። ተራ ቁጥር 7 ወብሂሎቱ ካዕበ አነ ውእቱ አጸደ ወይን ዘጽድቅ ወአንትሙ አዕጹቂሁ። ደግሞም እኔ እውነተኛ የወይን ሐረግ የወይን ግንድ ነኝ፣ እናንተም ደግሞ ቅርንጫፎቹ ናችሁ አለ።
እንግዲህ እናንተ የኔ ቅርንጫፎች ስትሆኑ ሂዱና ፍሬ ልታፈሩ ይገባችኋል አለ። ፍሬም እንግዲህ በሰው ዘንድ የሚታየው ወይም በሰው ሊገኝ የሚገባው ፍሬ መልካም ሥራ ነው ማለት ነው። ተራ ቁጥር 8 ወዛቲ ትንቢት ቀደመት በአፈ ነቢይ በእንተ ዘይቤ እግዚ በእንተ ርእሱ። ጌታችን አምላካችን ኢየሱስ ክርስቶስ ስለ ራሱ የተናገረው አስቀድሞ በነቢይ የተነገረው ትንቢት ነው። ነቢዩ ኢሳይያስ የተናገረው ትንቢት ስለ ጌታችን ስለ አምላካችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ነው። ተራ ቁጥር 9 ወባህሉሂ ኮነ ለፍቁሬ አጸደ ወይን ውስተ ማዕዘንቱ። በቅጥሩም ውስጥ ለወዳጄ የወይን ተክል ሆነለት አለ። ተራ ቁጥር 10 ይብል አጸደ ወይን እስራኤልሃ ወማዕዘንትሂ ዘይብል እስመ ደቂቀ እስራኤል ኢነበሩ ውስተ ኩላ ምድር። የእስራኤል ልጆች በዓለም ሁሉ አልተበተኑም ነበርና የወይን አጸድ እስራኤል እንጂ ናቸው አለ። ተራ ቁጥር 11 ዳይሙ ውስተ ሳቅ ዘውእቱ ማዕዘንት ውስተ ምድር። በምድር ማዕዘን ነው እንጂ ይኸውም ከምድር ውስጥ ያለ ማዕዘን አይደለም። ይህ ማለት እስራኤል ከምድር በላይ ያሉ የወይን አጸድ ናቸው ማለት ነው። ተራ ቁጥር 12 ወሰመዮ ነቢይ ምድረ ርስት እንተ አውረሶሙ እግዚአብሔር ኪያሃ። እግዚአብሔር ያወረሳቸው እርሷን ኢየሩሳሌምን ነቢዩ ምድረ ርስት ብሎ ሰየማት። ተራ ቁጥር 13 ወብሂሎቱ ሎሙ ይእቲዛ ምድር እንተ ሳውስ ሀሊበ ወማረ። ማርና ወተትን የምታፈስ ይህች ምድር የእነርሱ ናትና ማለቱ ነው። እግዚአብሔር አስቀድሞ ለአባታቸው ለአብርሃም፣ ለይስሐቅ፣ ለያዕቆብ ማርና ወተት ወደምታፈሰው ምድር እመራለሁ ማርና ወተት የምታፈሰውን ምድር ለልጆች አወርሳለሁ ብሎ ለአባቶቻቸው ቃል የገባላቸው ምድር ይህች ናት አለ። ተራ ቁጥር 14 ዘይቤ ወአወርኩሎቱ ጸቆነ ይብል ጸቆነ ወእደ ሕገ ኦሪት ዘሐጸሮሙ ቦቱ ወረሰየ ላዕሌሆሙ ከመ ዓረብት ዘላዕለ ሀገር ከመ እመቦ ዘወፃ እምኔሁ ይሴሮ። ዙሪያውን ቅጥር ቀጠልኩለት ያለው በኦሪት ሕግ እንደሚጠብቃቸው ነበር። እስራኤል አጥራቸውም ቅጥራቸውም እግዚአብሔር ነበረ። እግዚአብሔርን ሲያሳዝኑ ቅጥራቸው ረድኤቱ ከእነሱ ይነሳል። ያን ጊዜ እነሱም ለመከራ ይጋለጣሉ። በከተማ ላይ እንዳለ ቅጥር ግንብ አድርጎ ስለሚጠብቃቸው ከቅጥሩ ከሕጉ የሚወጣ ሰው ቢኖር ግን በጠላት እጅ እንደሚወድቅ ተናገረ። በአጥር በቅጥር በጠባቂ ተጠብቆ የሚኖር ጠባቂው ሲለየው አጥሩ ቅጥሩ ሲፈርስ ለመከራ እንደሚጋለጥ ወይም ከአጥሩ ከቅጥሩ ወጥቶ ከግቢ ውጭ የተገኘ ሁሉ ለመከራ እንደሚጋለጥ እስራኤልም ከእግዚአብሔር ጥበቃ ወጥተው ከረድኤቱ ርቀው ኃጢአት ሰርተው ሲገኙ መናፍስት አጋንንት ያሰቃዩአቸው አሳልፈውም ለጠላት ሰጥተው ኃጢአት ያሰሯቸው ነበረ። አሁንም በእግዚአብሔር ረድኤት ተጠብቀው የሚኖሩ በስሙ የሚጠሩ ምእመናን ናቸው። ምእመናንም በእግዚአብሔር ስም እየተጠሩ የሚኖሩ ሲሆኑ ሕጉን ጠብቀው ቃሉን ሰምተው ንስሐ ገብተው እርስ በርሳቸው ተከባብረውና ተዋደው የማይኖሩ ሲሆኑ ረድኤተ እግዚአብሔር ይነሳቸዋል። ያን ጊዜ እግዚአብሔር ለክፉ ነገር ያጋልጣቸዋል። ለጦርነት፣ ለስደት፣ ለረሃብ፣ ለቸነፈር፣ ለሐዘን፣ ለጭንቀት፣ ለደዌ ይጋለጣሉ ማለት ነው። ተራ ቁጥር 15 ወውእቱ ሼከመ ሀገር ወላዕሌሃ ጥቅም ወአውዳ ጾላይት ከመወን ከዘወፃ ሀገር ወታደው ጥቅም ይስጠቅመ ወታደው ጥቅመ ይሴሮ እምጸላይቱ። ይኸውም በግንብ እንደታጠረች ከተማና ምሽጓ በዙሪያ ዋሻ እንዳላት ማለት ነው።
የእነዚህም የእስራኤል ምሽጋቸውና ዋሻቸው አጥራቸውና ቅጥራቸው ረድኤተ እግዚአብሔር ነበረ። እነሱ ግን በረድኤተ እግዚአብሔር ተጠብቀው እንደሚኖሩ አያውቁትም ነበርና በየጊዜው ኃጢአትን እየሰሩ አጥራቸውን ቅጥራቸውን ራሳቸው ያፈርሱት ነበረ። ይሄ ማለት ቅጥራቸውና አጥራቸው የማይታይና የማይዳሰስ ረድኤተ እግዚአብሔር ስለነበረ እነሱ ግን እንደ ራሳቸው ፍላጎት በዓይናቸው ያዩትን በጆሮአቸው የሰሙትን በልቦናቸው ያሰቡትን ተከትለው ኃጢአት ሲሰሩ ቅጥራቸው አጥራቸው ይወድቃል። ያን ጊዜ ለመከራ ይጋለጣሉ አለ። አሁንም አጥራቸውና ቅጥራቸው ሲወድቅ የማይታያቸው በእግዚአብሔር ከለላ ተከልለው ይኖሩ የነበሩ ምእመናን እግዚአብሔርን በክፉ ሐሳብና በክፉ ምኞት በኃጢአት ወድቀው ሲገኙ እግዚአብሔር ረድኤቱን፣ ጸጋውን፣ ሰላሙን፣ ፍቅሩን፣ አንድነቱን ሲነሳቸው ያን ጊዜ ለመከራ ይጋለጣሉ አለ። እንግዲህ ከከተማ ወጥቶ ግንቡን አልፎ የሄደ ሰው ቢኖር በጠላት ተመትቶ እንደሚጠፋ ሁሉ እንደዚሁ በእግዚአብሔር ጥበቃ ይኖሩ የነበሩ ምእመናንም ከእግዚአብሔር ፈቃድ ሲርቁ ጆሮአቸውን የእግዚአብሔርን ቃል ለመስማት ሳያዘጋጁ ሲቀሩ ለፈቃዱ ፈቃደኛ ሳይሆኑ ሲቀሩ ሕሊናቸውን ሐሳባቸውን ከእግዚአብሔር ሲያርቁ እግዚአብሔርም ላላሰቡት መከራ ያጋልጣቸዋል አለ። ተራ ቁጥር 16 ከማሁ ኬኩሉ ዘአለዋ ለሕገ እግዚአብሔር ወወፃእም ውሳነያቱ እስመ ሰያጥንት ጸላይቱ ይሴርውዎ በምግባሬሆሙ እኪት። እንደዚሁም የእግዚአብሔርን ሕግ ያፈረሳትና ስርዓቷንም የለወጣት ከስርዓቷም የወጣውን ጠላቶቹ ሰይጣናት በክፉ ስራቸው ያጠፉታል አለ። ይቆራኙታል፣ ያድሩበታል፣ ክፉ ሥራ ያሰሩታል። እንዲሰርቅም እንዳመነዝርም የሰውን ደም እንዲያፈስም በገንዘብም ተገዝቶ ሐሰቱን ነገር እንዲናገር ያደርጉታል አለ። ተራ ቁጥር 17 ይቤ ወአንሳይክዎ ዲበ ህለት ይብል ከመ ውእቱ አልዓሎሙ ዲበ ጸላእቶሙ ወአንገሶሙ ዲቤሆሙ በቀድቀሃ ዘንግ ላይ ያነሳሁት አለ። በጠላቶቻቸው ላይ ከፍ እንዳደረጋቸውና በእነርሱም ላይ በጠላቶቻቸው ላይ እንዳነገሳቸው ሲያስረዳ እንዲህ አለ። እነዚህም እግዚአብሔርን የሚያውቁ በስንፍና የሚኖሩ በአሕዛብነታቸው ጸንተው የሚኖሩ ሰዎች ናቸው። በቀርከሃ የተመሰሉት እግዚአብሔርን የማያውቅ እንደ እግዚአብሔር ፈቃድ የማይኖር ሁሉ ቀርከሃ ነው አለ። ቀርከሃ ውስጡ ክፍት ነው፣ ባዶ ነው። ከእግዚአብሔር የተለየ ከእግዚአብሔር የራቀ ሰው ሁሉ እንዲሁ በውስጡ ፍሬ ነገር የሌለው ክፍት ነው ማለቱ ነው። ተራ ቁጥር 18 ወሰመዮሙ ህለተ በእንተ ጽበሶሙ በሃበ እግዚአብሔር እስመ አሕዛብ ኮኑ ይጸብኡ ወአልቦሙ ረድኤተ እግዚአብሔር ምስሌሆሙ። አሕዛብን ስለ ደካማነታቸው በእግዚአብሔር ወገኖች ዘንድ የቀርከሃ በትር ብሎ ጠራቸው፣ ሰየማቸው። የቀርከሃ በትር ጽናት የለውም፣ ቢሰበርም ስንጥሩ ሰውነትን ይጎዳል እንጂ ጥቅም የለውም፣ ክፍት ነውና። አሕዛብም እንዲሁ በረድኤተ እግዚአብሔር ተጠብቀው የማይኖሩ ስለሆነ ረድኤተ እግዚአብሔርም ከእነሱ ጋር ስለማይኖር ቀርከሃ አላቸው። አሕዛብ ለጦርነት ይሰለፋሉ፣ ይጻጻራሉ፣ ይጣጣራሉ። ነገር ግን የእግዚአብሔር ረድኤት ከእነርሱ ጋር የለምና በእስራኤል ድል ይነሳሉ አለና፣ ስለዚህ ይጸብኡ አለ። ተራ ቁጥር 19 ወደቂቀ እስራኤል እንዘዩ ላንቀዲሙ መሃበ እግዚአብሔር ወበእንተ ውእቱ የሰማዮሙ እግዚአብሔር ለጸላይቶሙ በአፈ ነቢያት ህለተ እስመ ጽውት ውእቱ።
የእስራኤል ልጆችስ አስቀድሞ ከእግዚአብሔር ዘንድ ኃይለኞች ሲሆኑ፣ ስለዚህ ጠላቶቻቸው አሕዛብን በነቢይ አድሮ እግዚአብሔር የሸንበቆ በትር አለላቸው። ደካማ ልምሾ ናቸው አለ። ሸንበቆ ደካማ ልምሾ ነውና ጥንካሬ የለውምና እንዲሁ አሕዛብ ረድኤተ እግዚአብሔር የሌላቸው በረድኤተ እግዚአብሔር የማይጠበቁ ናቸውና ልምሾ ናቸው አለ። በእስራኤል ዘንድ ተራ ቁጥር 20 ይቤ ዋነስኩ ማይፈድ ማእከሎ ይብል በእንተ ውእቱ ማይፈድ መንግሥተ ዘወሃቦሙ እስከ መንግሥቶሙ ኮነ ላዕለ ኩሎሙ ነገሥት በመካከሉ ግንብ ሠራሁ አለ። ይህም ጽኑ መንግሥትን ስለሰጣቸው ይናገራል። መንግሥታቸው ከነገሥታቱ ሁሉ በላይ ሆኗልና አለ። ይህም የእስራኤል መንግሥታቸው ምድራዊ ሳይሆን ሰማያዊ ስለነበረ መንግሥታቸው ከሁሉ በላይ ነው፣ ጽኑ ነው አለ። ዘመን የማይሽረው ዘመን የማይለውጠው ዘመናትን አሳልፎ የሚኖር የእስራኤል መንግሥት ነበረ። እነሱ ግን መንግሥታቸውን አልተረዱም እንጂ። ተራ ቁጥር 21 ወኢይክለመኑሂም ነገሥታተ ምድር ይትቃወሞሙ ዘእንበለ መባይተ እግዚአብሔር ሎሙ ቦቱ በእርሱ በእግዚአብሔር ፈቃድ ካልሆነ በቀር ከምድር ነገሥታት ማንም ከቶ ሊቃወማቸው ሊያጠቃቸው አይችልም አለ። እስራኤል ከእግዚአብሔር ጋር በሚኖርበት ጊዜ ከቶ ማንም ሊያጠቃቸውና ሊቃወማቸው ችሎታ የለውም። ግን እነሱ ከእግዚአብሔር ጥበቃ ሲወጡ ከረድኤቱ ሲርቁ እግዚአብሔርን በክፋታቸውና በትዕቢታቸው ሲያሳዝኑት እግዚአብሔርም ኃይሉን ይነሳቸዋል፣ ጥበቃውንም ይነሳቸዋል። ያን ጊዜ እግዚአብሔር እስራኤልን በጠላቶቻቸው እጅ አሳልፎ ይሰጣቸዋል። እነዚህም እስራኤል የምንላቸው ዛሬ በክርስቶስም ክርስቲያን ተብለው የሚጠሩ ምእመናን ናቸው። እነዚህም ምእመናን በክርስቶስ ክርስቲያን ምእመናን ተብለው የተጠሩ ሁነው ሳለ እንደ እግዚአብሔር ፈቃድ መኖር የማይችሉ ከሆነ እግዚአብሔር አሳልፎ ለመከራ ያጋለጣቸዋል አለ። መከራውም ረሃብ፣ ጦርነት፣ ስደት፣ ደዌ፣ በመናፍስት መሰቃየት ነው አለ። ሕግ ማጣት፣ በወንበዴ በጉልበተኛ እየተጠቁ ሲያዝኑ ሲያለቁ መኖር ነው አለ። እግዚአብሔር ሰዎች ሲያሳዝኑት ሰዎችን አውሬ አድርጎ የሚያስነሳባቸው እሱ ነውና እንዲህ አለ። ተራ ቁጥር 22 ይቤ ወገርኩ ውስቴቱ ምክያደ ይብል በእንተ ምክያደ ወደ ዝብሃት እንተ ኮኑ ይገብርዋ ለአስተስርዮ በእንቲአሆሙ በውስጡም አውድማ ሠራሁ አለ። ስለ ኃጢአታቸው ማስተስረያ ስለሚያደርጉት የእንስሳት መሠዊያ ስለሆነው ይናገራል። ይህንንም እንዲሁ የተናገረው ለአምልኮ እግዚአብሔር የሚሰበሰቡበትን መሥዋዕት ተሰውተው እግዚአብሔርን የሚያመሰግኑበትን አውድማ አለው። ይህውም አውድማ የተባለው ቀድሞ እስራኤል ሲመሰገኑበትና ሲያገለግሉበት እግዚአብሔርን ሲያመሰግኑበት የነበረው ያ ደብተራ ኦሪት ሆኖ ሳለ የአሁኑ አውድማ ግን ቤተ ክርስቲያን ነች። በዚህ የቤተ ክርስቲያን አውድማ የሚመሰገነው ቃሉ የሚነገረው የእግዚአብሔር ነውና በዚህ የቤተ ክርስቲያን ሕግና ሥራ ተጠብቀው የሚኖሩ ሁሉ አጥራቸውና ቅጥራቸው እግዚአብሔር መንፈስ ቅዱስ ነው። ተራ ቁጥር 23 እስመ ብእሲ ኮነ ለእመ ገብረ ኃጢአተ ወኢያአምን ኪያሃ ለመኑሂ እምሰብ ያበውእን ከውእቱ ዘኮነ እምነ እንስሳ ወይተአመን ኃጢአቶ ሰው ሁሉ ኃጢአትን ቢሠራ ከሰው ወገን ለማንም ባይነግር እንግዲህ ከእንስሳ ወገን የሆነውን ያቀርባል፣ ኃጢአቱንም ይናዘዛል አለ። ሰው የሆነ ሁሉ ኃጢአት በሠራ ጊዜ ኃጢአቱን የሚያስወግድበት መሥዋዕቱን ወደ እግዚአብሔር ያቀርባል። ያን ጊዜ በእግዚአብሔር ቤት የሚያገለግለው ካህኑ ከሰውየው ያመጣውን መሥዋዕት ተቀብሎ መሥዋዕቱ ኃጢአቱን ባቀረበ መሥዋዕት ያስተሰርይለታል አለ። ተራ ቁጥር 24 ወይ ዘብሖ ካህን ለውእቱ እንስሳ ፈዳየ በእንተ ኃጢአቱ ካህኑም
ያ ሰው ስለ ኃጢአቱ ስርየት ፈንታ ያመጣውን ያንን እንስሳ ያርደዋል፣ ያወራርደዋል። ተራ ቁጥር 5 ወዘንተ ይገብሮ እግዚአብሔር ስቡህ ዘእንበለ ምሕረት ሎሙ እምኔሁ። የተመሰገነ እግዚአብሔርም ይህንን ለእነሱ ምሕረት ከእንስሳው በቀር ይህን አልሰራላቸውም ነበር። በዚያን ጊዜ እስራኤል ስለ ኃጢአታቸው መሥዋዕት አድርገው የሚያቀርቡት እንስሳ ነበር እንጂ ሌላ አልነበራቸውም። የአሁኖቹ ምእመናን የአሁኖቹ እስራኤል ግን በፍየልና በበግ በላም ደም ኃጢአታቸውን የሚያስተሰርዩ ሳይሆኑ ከእግዚአብሔር ታዞ የተሰጣቸውን መሥዋዕታቸው የኃጢአታቸው ስርየት የሆነው ጌታችን አምላካችን ኢየሱስ ክርስቶስ በቀራንዮ አደባባይ የተሰዋው ነው። ይህንንም አውቀው ራሳቸውን ጠብቀው የማይኖሩ የሆኑ የተቀበሉት ቅዱስ ሥጋና ክቡር ደም እሳት ሆኖ ያቃጥላቸዋል፣ ባሕር ሆኖ ያሰጥማቸዋል ተብሎ እንደተነገረው አሁንም እግዚአብሔር ለመከራ አሳልፎ ይጠላቸዋል። ባሕር ሆኖ የሚያሰጥማቸው፣ እሳት ሆኖ የሚያቃጥላቸውን በዚህ ዓለም የሚገኘው መከራው፣ ስቃዩ፣ ሐዘኑ፣ ጭንቀቱ፣ ልቅሶው፣ ስደቱ፣ ጦርነቱ ነው አለ። ተራ ቁጥር 6 ይቤ ወጸናይክዎ ከመ ይፍራይ ወይነ ወአውፃ ሶክ ብሂሎቱ ወጸናይክዎ ይብል ወይንን ያፈራ ዘንድ ጠበቅኩት፣ ግን እሾህ አወጣ ማለቱ እሾህ አወጣ ማለቱ ነው። ጠበቅኩት ይላል። ይህውም ወይን ይህውም የወይን ቦታ ተብሎ የተሰየመው የሰው ልጅ ነው። የሰው ልጅ ወይን ያፈራል ተብሎ ሲጠበቅ ግን እሾህ አፈራ። ወይን የተባለውን በጎ ምግባር፣ ሃይማኖት፣ ትሩፋት፣ ፍቅር፣ ትሕትና ሲሆን እሾሁ ደግሞ ክፋት፣ ተንኮል፣ ቂም፣ ጥላቻ፣ ሱስ፣ ትዕቢት ነው። ተራ ቁጥር 6 ይቤ ወጸናይክዎ ከመ ይፍራይ ወይነ ወአውፃ ሶከ ብሂሎቱ ወጸናይክዎ ይብል። ተራ ቁጥር 27 ዘውእቱ እስመ እግዚአብሔር ኮነ ያነው መንፈሶ በእንቲአሆሙ ወይጸንሆሙ። ይኸውም ስለ እነርሱ እግዚአብሔር ልቡናውን አስፍቶ በትዕግሥት ይጠብቃቸዋልና ትዕግሥቱን ጥበቃ አደረገው። ተራ ቁጥር 28 ወይትየገሥ እንቲአሆሙ በእንተ ዘገብረ ምስሌሆሙ ተአምራተ ወመድመማተ ለአልባብ። ከእነርሱም ጋር ሆኖ ለልቡና አስደናቂ የሆነ ተአምራትን በማድረጉ ስለ እነርሳቸው ይታገሳል። እግዚአብሔር ምእመናን ኃጢአት እየሰሩ ሲያቸው፣ እርሱ ግን ታግሶ ዕድሜ ለንስሐ ያበድራቸዋል። ከኃጢአታቸው እንዲመለሱ መጻሕፍትን ያጽፍላቸዋል። ተርጓሚ ካህናትን አባቶችን ያስነሳላቸዋል። መምህራን ይልክላቸዋል። መምህራን ተልከውላቸው መጻሕፍት ተጽፈውላቸው ተተርጎመውላቸው እውነቱ ተነግሯቸው እውነቱን አውቀው ለእውነቱ ግን የማይገዙ ሲሆኑ ያን ጊዜ እግዚአብሔር ጨርሶ ከረድኤቱ ያርቃቸዋል አለ። ተራ ቁጥር 29 ወአድኃኖሙ እግዚአብሔር እምጸሮሙ ግብፃውያን ወአስጠሞሙ ውስተ ባሕረ ወሖሩ እሙንቱ ማእከለ ምድር ዲበ ምድር ይብስት። እግዚአብሔር ከጠላቶቻቸው ከግብፃውያን አዳናቸው፣ ግብፃውያንን በባሕር አሰጠማቸው። እነርሱ ግን በውሃ ውስጥ በደረቀች ምድር ላይ አሻገራቸው አለ። እግዚአብሔር ወዳጆቹ ሁነው ሳለ ከግብፃውያን ምድር ሲያወጣቸው በሰባት ደመና ጋርዶ አውጥቷቸዋል። አንድ ደመና በምድር እሾህ እንዳይወጋቸው እንቅፋት እንዳይመታቸው፣ አንድ ደመና በላይ ፀሐይ እንዳይመታቸው፣ በፊትና በኋላ በቀኝና በግራ ነፋስ እንዳይነፍስባቸው፣ አንድ ደመና ሌሊት ብርሃን ሆኖ የሚያበራላቸው ከፊት እየቀደመ መንገዱን የሚጠርግላቸው፣ ሰባት ደመና በሰባት ደመና ጋርዶ ጠላቶቻቸው ግብፃውያን ከኋላ ሲከተሏቸው ጠላቶቻቸው እነሱ ያዩዋቸው ነበረ። ጠላቶቻቸው ግን እነሱን ማየት አይቻላቸው ነበረ።
በረድኤተ እግዚአብሔር በደመና ተጋርደው ስለነበረ እግዚአብሔር እንዲህ አድርጎ የሚጠብቃቸውን ባለማሰባቸው ምክንያት እግዚአብሔርን አሳልፎ ለመከራ ጣላቸው አለ። አሁንም እነዚህ ለመከራ የተጋለጡ የእግዚአብሔር ቤተሰቦች ሆኑ ምእመናን ናቸው። አውድማው ፈረሰ፣ አውድማውም ቤተ ክርስቲያን ነች። ምእመናንም ተሰደዱ አለ። ተራ ቁጥር 30 ወአብልዖሙ መና በገዳም 40 ዓመተ ዘአውረደም ሰማይ ወይጼልሎሙ በደመና ወያበርሎሙ በአምደ እሳት። በበረሃም ከሰማይ ያወረደውን መና 40 ዓመት መገባቸው። በደመና ይጋርዳቸዋል፣ በብርሃን አምድ ያበራላቸዋል። ተራ ቁጥር 31 ወምስለ ዝንቱ ሁሉ ኮኑ ይትየዩ። ከዚህም ሁሉ ጋር ችላ የሚሉ ሰዎች ብዙ ናቸው። እምኔሁ ወይትመየጡ በአልባቢሆሙ እምፈቃዱ። እነርሱም ፈቃዱን ከመፈጸም ይልቅ ከእርሱ ልቡናቸውን ያርቃሉ። የእግዚአብሔርን ፈቃድ ከመፈጸም ይልቅ የራሳቸውን ፈቃድ ይፈጽማሉ። ዓይናቸው ላየው ልቡናቸው ላስበው ነገር ይፋጠናሉ። ለጽድቅ ሲሏቸው ደካማ ናቸው፣ ለኃጢአት ሲሏቸው ግን ብርቶች ናቸው። እነዚህም አሁን የሚታዩት በክርስቶስ ክርስቲያን ተብለው የሚጠሩ በቤቱ እየኖሩ በእግዚአብሔር ስም የሚነግዱ ናቸው። እነዚህም ደግሞ የውሸት ምእመናን የውሸት ክርስቲያኖች ሆነው ይገኛሉ። ለዚህም እግዚአብሔር ልመናቸውን አይሰማ፣ ጸሎታቸውን አይቀበል፣ ሁልጊዜ ጩኸት ብቻ ሆነ። ተራ ቁጥር 32 ይቤ ተሰፈኩ ከመ ያውፅእ ወይነ ወአውፃ ሶከ ይብል እንበይነ ወይን ለሃበ ምግባራ ተሰናይት ወሶክስ ለሃበ ምግባራ ተመንሱት። ወይንን ያፈራ ዘንድ ተስፋ እንዳደረግሁ ግን እርሱ ግን እሾህን አወጣ። ስለ ወይን ሲናገር ስለ መልካም ሥራ ይናገራል። አሁንም ስለ ወይን እየተናገረ ያለው ወይኑ መልካም ሥራ ሲሆን በወይኑ በመልካሙ ሥራ ፈንታ ክፉ ሥራን ሰርተው ተይዘዋልና እሾህን አፈራ አለ። ስለ እሾህም ሲያወሳ ስለ ጥፋታቸው እየተናገረ ነው። ተራ ቁጥር 33 ይቤ ኦ ሰባ ይሁዳ ወእለ ተነበሩ ኢየሩሳሌም ይእዜኒ ስትሑ ማእከሌ ወማእከለ አጸደ ወይኔ ይብል። በኢየሩሳሌም የምትኖሩና የይሁዳ ሰዎች በወይኔ ቦታ መካከልና በእኔ መካከል እስኪ አሁን ፍረዱኝ አለ። ይህንንም የሚናገረው በነቢዩ በኢሳይያስ አድሮ ተናጋሪው እግዚአብሔር ነው። በትንቢተ ኢሳይያስ ምዕራፍ 5 ያለውን መመልከት ይቻላል። ተራ ቁጥር 34 እንበይነ ሰባ ይሁዳ ነቢያተ እለ ፈነወሙ እግዚአብሔር ሎሙ ከመ ያለብዎሙ ታቅቦተ ከመ ይትመየጡ እምግእዞሙ እኩይ ወኢተመይጡ። ስለ ይሁዳ ሰዎች ከክፉ ጠባያቸው ይመለሱ ዘንድ መጠበቅን ያሳውቃቸው ዘንድ እግዚአብሔር የላከላቸው ነቢያትን ያናግራል። እነርሱ ግን አልተመለሱም፣ የነቢያትን ቃል መስማት አልቻሉም። ይልቁንም ነቢያትን ያሳዳቸው፣ ይገድሏቸው፣ ያስሯቸው፣ ይገርፏቸው ነበር። ነቢዩ ኢሳይያስንም በመጋዝ ተርትረው የገደሉት እነዚህ እውነቱን የነገራቸውን በመጥላት ነው። ኤርምያስንም ከነ ሰናፊሩ ከነ ቀሚሱ ሽንት ቤት የከተቱት ለምን እውነቱን ነገርከን? ለምን እውነቱን ትናገርብናል? ለማለት ነበረ። ተራ ቁጥር 35 ወበእንተ ውእቱ ይከውን በዕለተ ደይን ይትፋትሕዎሙ በስም ላዕሌሆሙ በከመ አይድእዎሙ በእንተ እግዚአብሔር ወአንቅሕዎሙ ወአግሃስዎሙ ወኢተመይጡ እምግባራቲሆሙ። ስለዚህም በፍርድ ቀን በእነርሳቸው ላይ በመመስከር የሚፈርዱባቸው ይሆናሉ። ይህንንም ጌታችን አምላካችን ኢየሱስ ክርስቶስ ሐዋርያቱን እንዲህ ብሏቸዋል። እናንተማ በኋላ ጊዜ በፍርድ ቀን 12 ወንበር ላይ ተቀምጣችሁ 12ቱ ነገድ እስራኤል ላይ ፍርድ የምትሰጡ ትሆናላችሁ ያላቸው ይህንን ነው። ስለዚህ እግዚአብሔር መንግሥት
ስለ እግዚአብሔር መንግሥት እንዳስተማሯቸው ከክፉ ሥራ ሁሉ አስወግዷቸው። ስለ እግዚአብሔር መንግሥት እንዳስተማሯቸው ከክፉ ሥራ ሁሉ አስወግዷቸው። እርሳቸው ግን ከክፉ ሥራቸው አልተመለሱም። ስለ እግዚአብሔር መንግሥት እያስተማራችሁ ከክፉ ሥራቸው አስወግዷቸው፣ አስተዋቸው ብሎ እግዚአብሔር ሲልክላቸው፣ እነርሱ ግን መምህሮቻቸውን ባለመስማታቸው ምክንያት ከክፉ ሥራቸው አልተመለሱም። አሁንም እውነቱ እየተነገራቸው እውነቱንም አውቀው ለበጎ ሥራ የማይቀኑ ለበጎ ሥራ ቅናት የሌላቸው ለክፉ ሥራ ግን ቀናተኛና ፈጣኖች የሆኑ ለጽድቅ ልምሻ የሆኑ ለክፉ ሥራ ግን ብርቱ የሆኑ ምእመናን አሁንም አሉ። ተራ ቁጥር 36 ይቤ ምንተ እገብርሃለየ በዘይገብር ቦቱ ዳግመ ምን እሰራለሁ አለ። የሚያደርግበትን ደግሞ አሰበ። ይህም እንዲህም የሚለው እግዚአብሔር ነው። እንግዲህ በወይን ቦታዬ ላይ ምን የማደርገውን እኔ ያውቃለሁ አለ። አጥሩን አፈርሳለሁ፣ ቅጥሩን አነሳለሁ፣ የሰው መረማመጃ አደርገዋለሁ፣ በሰማይ ያለ ደመና ዝናምን እንዳያዘንም አደርገዋለሁ አለ። ይህም እግዚአብሔር ሲበቀል እንግዲህ ረድኤቱን መንሳት፣ ሰላሙን ማጥፋት፣ ሰማይን መዝጋት፣ ምድርም የዘሩባትን የተከሉባትን እንዳታበቅልና እንዳታጸድቅ ማድረግ ነው። ተራ ቁጥር 37 ወይቤ ነቢይ ዘንተ ቃለ በእንተ እግዚአብሔር ከመ ብእሲ ዘይሃተት ሕሊናሁ ወያስተነትን በእንተ ዘይገብር ስለሚሠራው ሥራ በትጋት በልቡናው ያለውን ሐሳቡን እንደሚመረምር እንደሚያስተነትን ሰው ነቢይ ይህን ቃል ተናገረ። እግዚአብሔር አስቦ የሚናገረውን አስቀድሞ በነቢዩ እንደተናገረ እግዚአብሔር የሚያደርግባቸውን ነቢዩ ተናገረባቸው። ተራ ቁጥር 38 እስመ እግዚአብሔር ልዑል ኮነ ይፈቅዶሙ ይግበሩ ፈቃዱ ወኢይጻውዕ ሃይማኖተ ቦቱ ልዑል እግዚአብሔር ፈቃዱን እንዲፈጽሙ በእርሱ ከማመን እንዳይወጡ ይወድ ነበርና እንዲህ አለ። ተራ ቁጥር 39 ወይ ፈቀዱ እተው በእንተ ዘለፎሙ ወንጌል በቤሎቱ ሚመጠነ ፈቀድኩ አስተጋባይክሙ ወይ ፈቀድክሙ አንትሙ። እናንተ ግን ይህንን አልወደዳችሁም፣ እነሱም ግን ይህን አልወደዱም። ልሰበስባቸው ምን ያህል ወደድሁ አለ። ዶሮ ጫጩቶቿን በክንፏ ሰብስባ እንደምትይዛቸው ሁሉ እኔም እንዲሁ እነሱን ልሰበስባቸው አንድ ላደርጋቸው ወደድሁ አለ። እናንተ ግን እምቢ አላችሁ ከማለቱ ስለዚህ በወንጌል ዘለፋቸው። ተራ ቁጥር 40 ወደ ገመ ቃለ ውስተ ዝከመ ዘይንየስብ በእንቲአሆሙ እስመ ኢኮነ ውእቱ ዘይፈቅድ ከመ ይኩኑ እምሰብአ ጽልመት አላ እምሰማ ብርሃን። በዚህ ውስጥ ግን ስለ እነርሱ እንደሚጸጸት ይህን ቃል ደግሞ ተናገረ። እነርሳቸው ግን ከብርሃን ሰዎች እንጂ ከጨለማ ሰዎች ወገን የሆኑ ዘንድ እርሱ የሚወድ አይደለምና አለ። እርሱ ግን ከብርሃን ወገኖች እንዲሆኑ እንጂ ከጨለማ ወገን እንዲሆኑ አልነበረም የሚፈልገው። እነሱ ግን ከብርሃን ይልቅ ጨለማውን ወደዱ፣ ስራቸው ክፉ ነበርና ክፉ ስራቸው እንዳይገለጥባቸው ጨለማውን ወደዱ። ይህንን ጌታችን አምላካችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 1 ላይ ተጽፎ እንደምናገኘው ነው። ሰዎች ስራቸው ክፉ ስለሆነ ከብርሃኑ ይልቅ ጨለማውን ወደዱ አለ። ብርሃኑም ወደዚህ ዓለም ከእግዚአብሔር ተልኮ የመጣው ጌታችን አምላካችን ኢየሱስ ክርስቶስ የዚህ ዓለም ብርሃን ነበረ። አሁንም ሰዎች ሁሉ የዚህን ዓለም ብርሃን የዘላለም ሕይወታቸውን ጌታቸውን አምላካቸውን ኢየሱስ ክርስቶስን ጠልተው ተመቅኝተው ገደሉት። ከእርሱ ይልቅ የኋላ ጠላታቸውን ጨለማውን ወደዱት፣ እሱም ዲያብሎስ ነው አለ። ተራ ቁጥር 40 ይቤ ተሰፈውኩ ከመ ያውፅእ ወይነ ወአውፃት ወከ ይብል ላዕለ ኩሉ አናይኩ
መንፈሴ ላዕሌሁ ታገሥክዎሙ ከመ ይነሱ ወይትመየጡ እምእኪ ታበሂሩት ወይተመይጡ። ወይንን ያፈራ ዘንድ ተስፋ አድርጌ ነበር፣ ነገር ግን እሾህን አወጣ አለ። ለእያንዳንዱ ልቡናውን አስፍቼ ወደ ንስሐ ከክፋት ወደ በጎነት ይመለሱ ዘንድ የታገስኳቸው፣ እነርሱ ግን አልተመለሱም አለ። ተራ ቁጥር 42 ይቤ አንሰ እነግረክሙ ምንተ እገብር ዘንተ አጸደ ወይኔ ይብል ለእመሰ አዝለፉ ላዕለ ግዕዞሙ ሙሱን ወይገቡ እምዘ እሙንቱ ላዕሌሁ። ይህን የወይን ቦታ ምን እንደማደርገው እነግራችኋለሁ አለ። ከክፉ ጠባያቸው ካልተመለሱ በዚያው ላይ ለዘወትር ከጸኑ እነርሱ ካልተመለሱ ይላል እግዚአብሔር። ተራ ቁጥር 43 ይቤ አትጸቆኖ ይብል ከመ ውእቱ የአትት እምኔሆሙ መንግሥተ ወይሁቦሙ ለምእመናን። ቅጥሩን አፈርሳለሁ አለ። ከእነርሳቸውም መንግሥትን አስወግዶ ለምእመናን አሕዛብ እሰጣለሁ ማለቱ ነው። ከእነርሱም ሕጉን መንግሥቱ እነርሱ ሕጌን ለሚጠብቅ ቃሌን ለሚሰማ ለእነሱ የታሰበውን ለእነሱ የታዘዘውን ለሚታዘዘኝና ለሚሰማ ቃሌን ሰምቶ በቃሌ ለሚኖር እሰጣለሁ አለ። ተራ ቁጥር 44 ይቤ ወእሬሲሆሙ ለተበርብሮ ይብል ከመ አሕዛብ እለ ምእመናን ወቱ ይነስኡ መንግሥተ ዘውስተ እደዊሆሙ እምሕግ ዘተወፈይዎ እግዚአብሔር ልዑል። ለመበዝበዝ አደርጋቸዋለሁ፣ ለብዝበዛ አደርጋቸዋለሁ። ጠላት ይሰለጥንባቸዋል፣ አግኝተው ያጣሉ፣ ቤት ሰርተው እንዳይኖሩበት አደርጋለሁ አለ። ልጅ ወልደው በልጆቻቸው ደስ እንዳይሰኙ፣ ትዳር ገብተው በትዳራቸው ጥሩ ሕይወት እንዳይኖሩ አደርጋቸዋለሁ አለ። ከአሕዛብ ወገድ ያመኑበት መንግሥትን፣ ልጅነትን በኦሪት ሕግ ከልዑል እግዚአብሔር ዘንድ የተቀበሉትን እንደሚወስዱባቸው ይናገራል። ይሄ በኦሪት ሕግ ይፈጸም ነበረ። ተራ ቁጥር 45 ወይቤ ወእነስ ጥቅሞ ይብል ከመ እግዚአብሔር ልዑል ያበጥላል ሕጎሙ በካልእ ሕግ ወያወፍያ ለካልኦን አሕዛብ እለ ይአምኑ በስሙ እንተ ይእቲ ሕግ ፍጽምት። ቅጥሩን አፈርሳለሁ አለ። ይህም ቅጥሩን አፈርሳለሁ ማለቱ ቅጥሩን አፈርሳለሁ ማለቱ ሕጌን፣ ረድኤቴን፣ በረከቴን፣ ሰላሜን እነሳቸዋለሁ ማለቱ ነው። ልዑል እግዚአብሔር ሕጋቸው ኦሪትን በሌላ ሕግ በወንጌል እንደሚያሳልፋትና በስሙ ለሚያምኑ ለሌሎች አሕዛብ እንደሚሰጣት ይህችም ፍጽምት ሕግ እንደሆነች ይናገራል። ይህችውን ፍጽምት ሕግ የሆነችው ወንጌል ናት። በዚች ወንጌል ያመነ እንጂ እግዚአብሔርን የሚወርስ በዚች ወንጌል ያላመነ ግን የእግዚአብሔርን ሕግ አይወርስምና እንዲህ አለ። ተራ ቁጥር 46 ይቤ ወይከውን ምክያደ ይብል ከመ ኩሉ ዘይተርፍም ደቂቀ እስራኤል ወኢያአምን በክርስቶስ ዘይሴፍው ወይከውን እንከ ውእቱ ምኑነ ወጽልዋ እምኩሉ አሕዛብ። አውድማ ይሆናል አለ። ከእስራኤል ልጆች ተስፋ በሚያደርጉት በክርስቶስ ሳያምን የቀረውን እንግዲህ ወዲህ ከአሕዛብ ሁሉ የተጠላና የተናቀ እንደሚሆን ይናገራል። ከእግዚአብሔር የተለየ ሁሉ በሁሉ ዘንድ የተናቀና የተጠላ የረከሰ እንደሚሆን ነው የሚናገረው። እግዚአብሔር መወደድን ይነሳዋል፣ ክብርን ይነሳዋል፣ በሁሉ ዘንድ ያቀለዋልና። ተራ ቁጥር 47 ይቤ ወኢይከውን ለአጸደ ወይኔ ህድፃ። ለወይኔ ቦታ ግንብ አይሰራለትም፣ አጥር ቅጥር አይደረግለትም አለ። ጠባቂ የለውም አለ። ከመልአከ እግዚአብሔር ታዘው ለሰው ጠባቂ ሆኖ የሚላኩ መላእክት ነበሩ። ጠባቂዎቹ መላእክት አይሰጡትም አለ። ተራ ቁጥር 48 ይብል እስመ እምድኅረ ፍጹም ሕግ ኢይከውና ለሕገ ብሉይ ሐዲሶ ካልእ ሕግ። ከፍጹም ሕገ ወንጌል በኋላ ግን አለ ለሕገ ኦሪት በሌላ ሕግ እድሳት እንደማይደረግለት ይህን ተናገረ።
ከእንግዲህ ሕግ ወንጌል እንጂ በኦሪት ሕግ ጸንቶ መኖር አይቻልም። የኦሪት ሕግ ኦሪት አልፋለችና ለኦሪት ሕግ እድሳት የላትም አለ። ሕገ ወንጌልም እድሳት የማያስፈልጋት ፍጽምት ሕግ ናት አለ። ታዲያ በዚች ሕግ ጸንቶ የማይኖርና ፈጣሪውን የማያስብ ይልቁንም በቀራኔው አደባባይ የተሰዋውንና ደሙ የፈሰሰውን በሞቱ ሞትን ድል አድርጎ ከሞት ወደ ሕይወት ከጨለማ ወደ ብርሃን ከሐሳር ወደ ክብር ከባርነት ወደ ነፃነት የመለሳቸውን እግዚአብሔርን እያሰቡ በማይኖሩ ሰዎች ላይ የዘላለም ጨለማ የዘላለሙን መከራ አመጣባቸዋለሁ አለ። ተራ ቁጥር 49 አኮ በከመ ሰምዐ ላዕሌሆሙ ወፄወውዎሙ ከለዳውያን ካይበ ገባ ወመሃሮሙ ወአግቦሙ ሀበ ርስቶሙ ተሐደሱ ምዕረ። በእነርሱ ላይ ተቆጥቶ ከለዳውያን እንደማረኳቸውና ሁለተኛም ተመልሶ እንደራራላቸው ከ7 ዘመን በኋላ ከከለዳውያን ምርኮ ወደ አገራቸው እንደመለሰላቸው ወደ ርስታቸውም እንዳስገባቸው አንድ ጊዜ እንደታደሱ አይደለም አለ። ተራ ቁጥር 50 ወባሕቱ እምድኅረ በጽአተ ክርስቶስ ዘውቱ ተፍጻሜት የተርፈ ለሕገ ኦሪት ካልእ ተሐድሶት። ነገር ግን ጌታችን አምላካችን ኢየሱስ ክርስቶስ ከጌታችን ከኢየሱስ ክርስቶስ ሰው መሆን በኋላ ይህውም የሕግ ፍጻሜ ነው አለ። ለኦሪት ሕግ ሌላ እድሳት አልቀረላትም አይደረግላትም። የመጨረሻይቱ ሕግ ሕገ ወንጌል ናትና አለ። በዚህች በመጨረሻይቱ ሕግ በሕገ ወንጌል ጸንቶ ያልኖረ ሰው ግን ከእግዚአብሔር ዘንድ ዕድል ፈንታ የለውም አለ። ተራ ቁጥር 50 ይቤ ወይ በቁል ሆግ ውስቴቱ ከመሳይር በውስጡ እሾህ እንደ ሳር ይበቅላል አለ። ይህም ክፉ ነገሩ ነው፣ ትዕቢቱ ነው፣ ተንኮሉ ነው፣ ቂሙ፣ ጥላቻው፣ ዘረኝነቱ ነው፣ ሟርቱ፣ ጥንቆላው ነው፣ ሱሱ ነው፣ እጅ መንሻ መማለጃው ነው። ተራ ቁጥር 52 ዘውእቱ እመቦ ዘይተርፍ እምኔሆሙ ወኢያአምን በክርስቶስ መሰይጣን ይዘር ውስቴቱ ህሊና ኪተ ወምንተ ወመዋቲተ። ይሄውም ከእነርሱ በክርስቶስ ሳያምን የሚቀር ቢኖር በውስጡ በውሳጥ የልቡናው የከፋ የቀና የረከሰ ሐሳብ ሰይጣን ስለሚዘራበት ነው አለ። ተራ ቁጥር 53 ወባቲ ያስሕቶሙ አልባቢሆሙ ወኢያሃድጎሙ ይእመኑ ከመ ይድኃኑ። በእርሷም ልባቸውን የሚያስትበት በእርሱ በጌታ አምነው ይድኑ ዘንድ አይተዋቸውም፣ ሰይጣን አይለቃቸውም ተቆራይቷቸዋልና አለ። ተራ ቁጥር 54 ወየዝዝ ደመና ከመ ኢያውረድ ዝናመ ይብል እምድኅረ ምጽአተ ክርስቶስ ይተርፈ ሎሙ ቁርባን ወይ ትምህርት ወይ ትንቢት። ዝናም እንዳያወርድ ደመናውን አዛለሁ አለ። ከክርስቶስ ሰው መሆን በኋላ ቁርባንንም ቢሆን ትምህርትንም ቢሆን ትንቢትንም ቢሆን አልቀረላቸውምና። ተራ ቁጥር 55 ይቤ አሌሎሙ ለእለ ያስተእዙ ቤተ ምስለ ቤተ ወገራይተ ምስለ ገራይት ከመ ይንሥኡ ደወለ ቢጾሙ ቦኑ ትነብሩ ውስተ ምድረ ባሕቲተ ይተክሙ። ቤትን ከቤት ጋር አያይዘው ለሚሰሩ ሰዎች ባልንጀራቸውን ቤትን ከቤት ጋር አያይዘው ለሚሰሩ የባልንጀራቸውን እርሻ ይወስዱ ዘንድ እርሻን ከእርሻ ጋር ለሚያቀራርቡ ለእነዚህ ሁሉ ከቶ ወዮላቸው አለ። በምድር ውስጥ ብቻቸውን ይኖራሉ አለ። እነሱ ብቻቸውን መኖር ይፈልጋሉ፣ ሌላው ሰው እንዲኖር አይፈልጉም። እነሱ እንዲመቻቸው ይፈልጋሉ፣ ሌላው ሰው ግን እንዲመቸው አይፈልጉም። እነሱ ጌቶቹ ነው እንዲኖሩ ይፈልጋሉ፣ የሌላው ሰው ጌትነት ግን እንዲጠፋ ይፈልጋሉ። እነሱ ነፃነት እንዲኖራቸው ይፈልጋሉ፣ ሌላው ሰው ግን ነፃነቱን እንዳያገኝ ይፈልጋሉና ለእነዚህ ሰዎች ወዮላቸው አለ። ተራ ቁጥር 56
ዝንቱ ይትሜሰል በእንተ አፍቅሮ ዓለም ኮነት ሞት ላዕሌሆሙ። ይህን ዓለም ስለመውደድ ይህንን ዓለም ስለመውደዳቸው ሞት በላያቸው እንዳለባቸው አያውቁም አለ። ይህን ዓለም ስለመውደድ ሞት በላያቸው እንዳለባቸው ያለባቸው ይመስላል አለ። አዎ ይህን ዓለም የወደደ ሁሉ በላይቱ ላይ ያለው ሞት ነው። እሱም የዚህ ዓለም ሞት ሳይሆን የወዳኛው የዘላለሙ ሞት ዘመን የማይሽረው ሞት ነው አለ። ተራ ቁጥር 57 ዋስተአደመ ሎሙ ሰይጣን ከመ ኩሉ ዘኮነ ኮን ወሙ ሎሙ የሆነው ሁሉ የእርሳቸው እንደሆነ ሰይጣን ያስመስላቸዋል። ይሄውም የእነሱ ያልሆነውን ሁሉ ሰይጣን የእነሱ እንደሆነ አድርጎ ያሳያቸዋል። እነሱም ሁሉን ውጨው ሁሉን ይዘው ሁሉ የኔ ባይ ናቸውና ሁሉን የሚያገኙ ይመስላቸዋል አለ። ተራ ቁጥር 58 ወኮኑ ይተአመፁ በበይናቲሆሙ ወይትቀሃቡ በእንተ ዘኮነ ወኢኮነ ሎሙ። ለእነርሱ በሆነው ባልሆነው እርስ በርሳቸው ይከዳዳሉ፣ ይከራከራሉ፣ ይያያዛሉ፣ ይጠላላሉ። አንዱ ለአንዱ ሞትን ይመክራል፣ አንዱ ለአንዱ ጉድጓድን ይቆፍራል አለ። ተራ ቁጥር 59 ይቤ ቦኑ ተነብሩ ውስተ ምድረ ባሕቲትክሙ። በውኑ በዚህ ዓለም ውስጥ እናንተ ብቻችሁን የምትኖሩ ይመስላችኋልን? አለ። ተራ ቁጥር 60 ይብል ብእሲ ለእመ ኮነ ፈራሄ እግዚአብሔር ወየሐስስ ሰብረቶ ወስራቶ እስመ ያክሎ ዘወሃቦ እግዚአብሔር ሎቱ በውስተ ዝ ዓለም። ሰው ከቶ እግዚአብሔርን የሚፈራ ሕጉን ሥርዓቱን የሚሻ ከሆነ በዚህ ዓለም እግዚአብሔር የሰጠው የሚበቃው አይደለምን? የሚበቃው እንደሆነ ይናገራል አለ። ሰው እግዚአብሔርን ፈርሶ የሚኖር ከሆነ እግዚአብሔር ሳያሳንሰው ሳይነሳው በትንሹ ነገር ሳይቸገር ከብሮ ይኖራል አለ። ትንሹን ነገር የሚያበረክት እግዚአብሔር ነው፣ ብዙውንም ነገር የሚያሳጣ እግዚአብሔር ነውና። ተራ ቁጥር 61 ወያፈቅሮሙ ለአኀዊሁኒ ወይፈቱ ከመሎሙ ዘያፈቶ ለርእሱ ወይ ሐሬብ እንዲሁ ወይ ለነቢረ ምድር ወለካልአትኒ። እርሱም የተፈጥሮ ወንድሞቹን ይወዳቸዋል። ለእርሱ የሚያሻውንም የሚያስፈልገውንም ለእርሳቸው እንደሚያሻቸውና እንደሚያስፈልጋቸው አድርጎ ይመኝላቸዋል። ይህም የተፈጥሮ ወንድሞቹ የሚላቸው ወንድሞቹ የተባሉት እስራኤል ናቸው። እግዚአብሔር ቃል ሰው ሆኗልና ከሰው ወገን ነፍስና ሥጋን ፈጥሮ ሰው ሆኖ የተገለጠ አምላክ ሰው መሆኑን ሲያነሳ ሲያስብ ወንድሞቹ አላቸው። አሁንም የእግዚአብሔር ወንድሞቹ የእግዚአብሔር ቤተሰቦቹ ምእመናን ናቸው፣ በስሙ የተሰየሙት። ስለዚህ ለእነርሱ እንደሱ እንደሆኑ ያስብላቸዋል። ለእነርሱ የሚያስፈልጋቸውን ለእርሱ የሚያስፈልገውን ሁሉ ለእነርሱም እንደሚያስፈልጋቸው አድርጎ ያስብላቸዋል። ይህንንም ጌታችን አምላካችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 17 ላይ ያለውን ኃይለ ቃል ሙሉ ስንመለከት አባት ሆይ እኔና አንተ ባለንበት እነሱም ከእኛ ጋር አንድ የሆኑ ዘንድ እያለ ይለምንላቸው የነበረውን መመልከት ነው። ለእርሳቸው እንደሚያስፈልጋቸው አድርጎ ይመኝላቸዋል። በምድር መኖርንም ቢሆን ሌላውንም ሀብትና ክብርንም ቢሆን ለራሱ አይመርጥም። ተራ ቁጥር 62 በእንተ ዝንቱ ትርጓሜ ካልእኒ ወውእቱ ኬስም አመረ ገራይተ ለሃበ ዓለም። ስለዚህም ትርጓሜ ስለሌላውም እርሱ እርሻ ያለው ዓለምን ሲያመለክት ነው። እርሻ ያለውን ዓለም ሲያመለክት እንዲህ አለ። ተራ ቁጥር 63 ወውስተ ዓለም ቦ ማእምራን ወእለኒ ኢማእምራን። በዓለም ውስጥ አዋቂዎችና አላዋቂዎች ሁሉም አሉ፣ አብረው ይኖራሉ።
ተራ ቁጥር 64 ወማእምራን እንከ ለእመ ኢያርብህዎሙ ለሰብ ትሩፋተ በቅንዓት እምኔሆሙ ከመ ውእቶሙ ባሕቲቶሙ ትሩፋነ ይከውኑ ወይነስኡ ርስተ እሙንቱ። እንግዲህ አዋቂዎች በቅንዓት ተይዘው ሰዎችን በቱርፋት የማይረባቸውና የማይጠቅሟቸው ከሆነ ከእነርሱ ይልቅ ብቻቸውን በበጎ ሥራ ፍጹማን ሆነው ርስተ መንግሥተ ሰማያትን የሚወርሱ ሰዎች አሉ አለ። ከዚህ ዓለም ርቀው የዚህን ዓለም ተድላ ደስታ ጠልተው እግዚአብሔርን የሚያስቡ በብቸኝነት የሚኖሩ ሰዎች እነዚህን ይቀድሟቸዋል፣ ይበልጧቸዋል አለ። ተራ ቁጥር 65 እልክቱ ኢማእምራን ለጥንቃቄ አእምሮታት በእውቀቶሙ ዘዚአዎሙ ይከውን ሎሙ በቅንዓቶሙ ወውእቱ በጽልዓተ አእምሮተ ዚአሆሙ። እነዚያ አላዋቂዎች ግን በእውቀታቸው በጥንቃቄ ተራቀቅን ሲሉ በመቅናት የራሳቸው ለራሳቸው ይሆንላቸው። እነዚያ አላዋቂዎች ግን በእውቀታቸው በጥንቃቄ ተራቀቅን ሲሉ በመቅናት ምክንያት የራሳቸው ለራሳቸው ይሆንላቸው። ይህም እነርሱን ማወቅን መጥላታቸው ነው አለ። ባልንጀራውን የሚጠላ ባልንጀራውን የሚገፋ ለባልንጀራው እንደራሱ አድርጎ የማያስብ ሁሉ ይህ በራሱ ላይ ክፉ የሚመጣበት ከእግዚአብሔር ረድኤቱንና ክብሩን የሚነሳው ሰው ይሄ ነው አለ። ተራ ቁጥር 66 ይቤ ቦኑ ትነብርዋ ለምድር ባሕቲተክሙ ይብል በእንተ ምድርኒ ለሀበ ነገሥት። በምድር ላይ ብቻችሁን ትኖራላችሁን አለ። ምድር ሲል በነፍሳችሁ ነገሥታትን ወደ መሆን ያመለክታል። እንግዲህ በዚህ ዓለም ስትኖሩ ወንድሞቻችሁን እየገፋችሁ እናንተ በእግዚአብሔር መንግሥት ብቻችሁን የምትኖር ይመስላችኋልን? ሰውን የሚገፋ በሰው ላይ ግፍን የሚያደርግ ሁሉ የእግዚአብሔርን መንግሥት መውረስ አይችልም ሲላቸው ነው። ተራ ቁጥር 67 ወኮኑ ደቂቀ እስራኤል አመ ኮኑ ሕዝበ እግዚአብሔር ወአምኑ በእግዚእነ ኢየሱስ ክርስቶስ ኮኑ ይትዔዘዙ በነፍሳቲሆሙ ከመ ኢይከውን ሎሙ ጸጋ ለአሕዛብ ወኢይወርሱ መንግሥተ እግዚአብሔር ወለእመኒ አምኑ አላ ውእቶሙ ባሕቲቶሙ። የእስራኤል ልጆች በጌታችን በኢየሱስ ክርስቶስ አምነው የእግዚአብሔር ቤተሰብ ከሆኑ ልጅነትን ለእነርሳቸው ብቻ እንጂ ለአሕዛብ እንደማይሆን የእግዚአብሔርን መንግሥት አሕዛብ እንደማይወርሱ ብቻቸውን ከእነርሳቸው እንደሚወርሷት በማሰብ የሚጸኑ ሆኑ አለ። እግዚአብሔር ፍጥረቱ ሁሉ የእርሱ ነውና እግዚአብሔር ለሁሉም ያስባል፣ ለሁሉም ያዝናል። ወደዚህም ዓለም መጥቶ ሰው የሆነ ለሁሉ በመስቀል ላይ የዋለ ለሁሉ ነው እንጂ ለተለዩ ሰዎች አይደለም። እነዚህ ግን ለእነርሱ ብቻ እግዚአብሔር የእነሱ ብቻ የሆነ መስሎ የሚታያቸው ደካሞች ናቸው አለ። ተራ ቁጥር 68 ወዘለፎሙ እንከ ነቢይ ወይቤ ቦኑ ትነብርዋ ለምድር ባሕቲተክሙ በውኑ ምድርን ለብቻችሁ ይዛችኋት ትኖራላችሁን ብሎ ነቢዩ ዘለፋቸው። ተራ ቁጥር 69 ይብል እስመ እምድኅረ ምጽአተ ክርስቶስ ይኮነ ሕዝብ ዘይሄይስ እምነ ሕዝብ በእንተ ብሂሎቱ ለአርዳኢሁ ሁሩ ወመሃሩ ኩሎ አሕዛበ ወዘአምነ እምኔሆሙ ሎቱ ጸጋ። ከእርሳቸው ከአሕዛብ ውስጥ ለአመነ ይቺ ልጅነት ለእርሱ ናት አለ። እግዚአብሔር ላመነበት ሁሉ የእግዚአብሔር ጸጋ የእግዚአብሔር ረድኤት ለሁሉ ናት አለ። በጌታችን በኢየሱስ ክርስቶስ ያመነ ሁሉ የእርሱ ነው፣ ለእነርሱ ናትና አለ። ለደቀ መዛሙርቱ ሂዳችሁ አሕዛብን ሁሉ አስተምሩ በማለቱ ጌታችን አምላካችን ኢየሱስ ክርስቶስ ሰው ከሆነ በኋላ ሕዝብ ከሕዝብ አይሻልም፣ አይበልጥም አይባልም።
ሕዝብ ከሕዝብ አይሻልም አይበልጥም፣ ማንም ከማንም አያንስም ማለት ነው። ክርስቶስ ሰው የሆነ መከራ የተቀበለ የሞተ ለሁሉ ነውና ማንም ከማንም አይበልጥም አለ። ተራ ቁጥር 7 ይቤ ከመ በጻ ዝንቱ ውስተ ምስማዕ እግዚአብሔር ጸባዖት። ይህ ወደ አሸናፊ ወደ እግዚአብሔር ጆሮ እንደደረሰና እንደተሰማ ተናገረ። ተራ ቁጥር 7 ይብል እስመ ኩሉ ዘኮነ ክሱተ ወክቡተ በቅድሚሁ ወውእቱ ማዕብረ ኩሉ ኃጣው ክሱት ወክቡት ወውእቱ ሰማዔ ጽራህ ለዘይት ማሐፀን ኀቤሁ እምኩሉ ልቡ። በፊቱ የተገለጠው የተገለጸ በፊቱ የተገለጸው የተሸሸገው የተገለጸ ነውና እርሶም የተገለጸውና የተሰወረውን ኃጢአት ያውቃል አለ። በፍጹም ልቡም ለሚማፀን ልመናው የሚሰማ ይሄ ሰው እርሶ በፍጹም ልቡ ለሚማፀን ልቡናውን የሚሰማ እሱ ነው ይላል። ሎቱ ስብሐት እስከ ለዓለመ ዓለም ለዘላለሙ እርሱ ክብር ምስጋና ይግባውና ስለ ጌታችን ስለ ኢየሱስ ክርስቶስ ሕማምና መከራ የተናገረው ነቢዩ ኢሳይያስ እዚህ ላይ ተፈጸመ።